ሯጭ ሲባል ከአትሌቶች ውስጥ ተጨምሮ ማለት ነው። አትሌት ነበርኩ ነው። አትሌት እውቀት ወለ አትሌት አረባ ተሰጠኛ እንጂ ግን ሯጭ ነበርኩና ሯጭ ነበር። ኢትዮጵያ ወክለሽ ተወዳድረሻል? ኢትዮጵያን አልወከልኩም። እሺ የት ነው ዛሬ ሯጭ ነበርሽው? ወይስ ከቤት ትምህርት ቤት እዚህ ሮጥሽ ነው? ወይስ በሕፃንነትሽ ሩጫ ሮጥሽ ነው? አይደለም 500 ሜትር ነው። ተመልካቾቻችን 500 ሜትር የሚባል ሩጫ የለም። ሰርቄ ተይዤ አውቃለሁ። ሰርቄ ተይዤ አሜት ፖሊስ ጣቢያ ወስዶ 18 አልሞላችሁ በዛን ጊዜ ነው። 18 ዓመት ሞልቷችሁ አልሞላንም እኮ 18 ዓመት ካልሞላችሁ እኮ ፖሊስ ጣቢያ ወስዷችሁ አይችልም። ይችላሉ። ምክንያቱም አስተና ማንጎ ያወረደን ነው፣ በድንጋይ ነው። በይዛዎቹ የሚሉት ቤተሰቦቻችሁ ጋር ነው እንጂ ፖሊስ ጣቢያ ወስዷችሁ አይችልም። ፖሊስ ጣቢያ እዛ ጣቢያ ነበረ በወቅቱ የፖሊስ ጣቢያ እዛ ወሰዱ። እኔ ምን አጋጣሚ ካናዳ ሄጄ ነበር። ካናዳ ሄጄ ነበር። በምን ነበር የሄድሽው? በስራ ነው በጉብኝት ነው ወይስ? በጉብኝት ነው የሄድኩት። እሺ ምን ጉብኝት? ካናዳ የት ሄድሽ? ምን ነበር እዛ ካናዳ የምትመገቡት? በዚህ በአፋር ክልል ነው። እሺ ከጅቡቲ ሄድን በአፋር በኩል፣ ከጅቡቲ ደግሞ ወደ ሊቢያ ሄድን። ወደ ሊቢያ ነገር ነው። እንዴት ልትሄዱ ቻላችሁ? 15 ሰዎች ነን የሄድነው። 15 ሰዎች ሆናችሁ 15ታችሁ ሊቢያ ደረሳችሁ? በጣም አሰቃይ ለመንኩት አለቀስኩ። በታምር አይሆንም ማለት እሺ። ስልኬን ያዝና ቢያንስ እኔ ቤተሰቦች ጋር ደውዬ ብር ያቀብኩት ምናምን ሲል ያን ጊዜ ደግሞ ማለት ትራንስፈር ምናምን የለም ነበር፣ እንዳው ካሽ ብር ነበር እና በፍጹም እንዲህ አለኝ። በታምር አጎቴ በግቻ ያቀር በድንጋይ እዚህ አናት ገፈለ እስካሁን ራሱ ምልክታል። ታላቅ ነው አሁን አግብቷል፣ 2 ልጆች አባት ነው። እሺ በግቻ ያቀር ጥያቄ ምን መሰለህ፣ እኔ በጣም ረባሽና በትምህርት ቤቱ በጣም ረባሽ ተማሪና በጣም ጎበዝ ተማሪ ነበር። እኔ ማለት በጣም ረባሽና በጣም ጎበዝ ተማሪ ነበር። ጎበዝ ተማሪ ልትሆኚ ትችያለሽ፣ ግን ረባሽ አይደለሽም። በምን ነው ረባሽ? ክላስ ውስጥ ነው ወይስ ግቢ ውስጥ? እናቴ በርበሬ ታውቃለች። ሌላ ምክንያት ቢኖራት ነው እንጂ ያናደድካት እሷን የረበሽካት ወይ ሌላ ጥፋት አጥፍተህ ነው እንጂ በምግብ መቼ በራይት ታጠለፍ አትችልም። 5ኛ ጥያቄ ቴዲ አፍሮ ዘመዴ ነው። የማን ነው? የኔ በጣም ትራፊ ለምን ያውቃል? ሃይስኩል ነው ወይስ ዩኒቨርሲቲ በገባህበት ሰዓት ነው? ለምን ትሪያለ? ምን ታሪያለ? ምግብ ቤት ነው የለመንከው ማለት ካፌ ነገር ነው ወይስ ሆቴል ላይ ሄደህ? ካፌ ነገር ትንሽ የካፌ ናት። ቻቱ ካዲያው ኩራትና ኩራን ቻናላችን ተከታታዮች እንደምን አላችሁ? ሳምንቱ እንዴት ነበር? እኛ በጣም ደህና ዛሬ ለየት ባለ አቀራረብ መጥተናል። እስከ መጨረሻው ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረግ እንዳይረሳ። እስከ መጨረሻው ድረስ አብራችሁን ቆዩ። ምን መሰላችሁ ተመልካቾቻችን፣ ይሄ የዛሬ ጨዋታችን ማለት ነው እውነት ሐሰትን ይላል እና እኔ 5 እውነት አሊያም ደግሞ ሐሰት የሆኑ በኔ ህይወት ዙሪያ የተከናወኑ ጉዳዮችን ለሷ እነግራታለሁ። እሷ እውነት አሊያም ሐሰት ትለኛለች። መቼም እንደምታውቀው ተስፋ አለኝ። እኔ ሯጭ ነበር ይላል። እኔ ሯጭ ነበር እኔ እንደምን ሯጭ ነበር? ሁሉም ሰው እኮ ይሮጣል። ኦኬ አዎ ሯጭ ነበረ። እኔ ሯጭ ነበርኩ። ሁሉም ሰው ኑሮን ለማሸነፍ ይሮጣል። አዎ ይሮጣል። ኑሮን ለማሸነፍ ነው የሚሮጠው። ግን ደግሞ ሯጭ ሲባል ከአትሌቶች ውስጥ ተጨምሮ ማለት ነው። አትሌት ነበርኩ ነው። አትሌት እውቀት ወለ አትሌት አረባ ተሰጠኛ እንጂ ግን ሯጭ ነበርኩና ሯጭ ነበር። ኢትዮጵያ ወክለሽ ተወዳድረሻል? ኢትዮጵያን አልወከልኩም። እሺ የት ነው ዛሬ ሯጭ ነበርሽው? ወይስ ከቤት ትምህርት ቤት እዚህ ሮጥሽ ነው? ወይስ በሕፃንነትሽ ሩጫ ሮጥሽ ነው? አይደለም እኔ ያው ትምህርት ቤት ውስጥ ተወዳዳሪ ነበርኩ፣ ሯጭ ነበር። ከትምህርት ቤቶች ወዳደር ነበረ። ለትምህርት ቤት እንግዲህ ዋንጫ አስገብቻለሁ እና ሯጭ ነው። መቼ ነው? ዓመተ ምሕረቱን ግን አላስታውሰውም። ብቻ 7ኛ እና ከ6ኛ ከ5ኛ እስከ 7ኛ ክፍል ባሉ ማለት ነው። እርግጠኛ? ስንት ሜትር ነበር የተራደሽ? ስንት ሜትር ነበር የተራደሽ? ሜትሩ አስታውሰው ስለቆየው እንጂ ያው 5000 ነበረ፣ 10000 ነበረ ወይስ ማራቶን ነው ወይስ 100 ሜትር ነበር? እንኳን አንተን 500 ሜትር ነው። ተመልካቾቻችን 500 ሜትር የሚባል ሩጫ የለም። ያለው 100 ሜትር 200 800 ነው ያለው። አለ የለም ያለ እሺ ውሸት ነው። አይሆነ እሺ ትክክለኛ መልሱ ንገረኝ።
ትክክለኛ መልስ ተመልካቾቻችን የ500 ሜትር ሩጫ የለም እስካሁን ድረስ ምናልባት ወደ ቤት ይኖራል ብዬ አላስብም። ስለዚህ የ500 ሜትር ሯጭ አትሌት ነበርኩኝ ለትምህርት ቤት ዋንጫ አስገብቼ ነበር ብላለችና የዛን ጊዜ ስንት ዓመትሽ ነበር? ስንት ዓመት መሰለኝ? የዛን ጊዜ 14 15 ምናምን ቢሆነኝ እንደዛ 16 2007 ላይ ማለት ነው። አዎ እንደዛ ቢሆን ነው በቃ 16 የ500 ሜትር ሯጭ ነበርኩ። ውሸት። ኦኬ እሺ መልሱ ላይ ተካዋል። መልሱ ውሸት እንዴት ነው? አስተማማኝ አይደለም እንዴ? የለማ ሯጭ ነበርኩ ብትያም በትምህርት ቤት ሁላችሁም እንሮጥ ነበር፣ በተለይ በስፖርት ጊዜ ማለት ነው። ግን የ500 ሜትር ሯጭ ነኝ ስትይ የ500 ሜትር ሩጫ ደግሞ የለም። ኦኬ ይሁን። እሺ ዞሮ ዞሮ እኔ ደግሞ አይ ጥያቄ አዘጋጅቼልሻለሁ። ማስታወሻ አይሻል? በጣም ታምራል። እንደኔ ቆንጆ ናት። ሰርቄ ተይዤ አውቃለሁ። ሰርቄ ተይዤ አውቃለሁ። መቼ? 2006 ምን ሰርቀክ ተያዝ? ማንጎ። ማንጎ ምን ልትበላው ነው ወይስ ለድትወስደው ነው ሰርቀክ ማንጎ የሰረከው? እንዴት ነው መሰለሽ የመንግስት ትምህርት ቤት ነበረ ብንማረውና ከሰዓት ነው የጧት አለው እኛ የጧት ባቾች ነበርና ከሰዓት ደግሞ ተመልሰን የምናስጠናቸው አብረን የምናጠና ልጆች ነበረ እና እኔ ሳረፍድባቸው ቤትና ትምህርት ቤት ቅርብ ለቅርብ ስለነበረ እኔ ሊጠሩኝ ይመጣሉ። ስለዚህ እኛ ሰፈር ማንጎ በጣም ብዙ ማንጎ አለ ሰፈራችን ማለት እኛ ጊዜ የለም ግን ሰፈራችን ያለ ማንጎ ናውድ ማንጎ አማረን ስል በከናውድ ተባባለ። ከዛ ማንጎ ልናወርድ የሆነ ቤት ድንጋይ መወርወር ጀመረ። እሺ ስንወረውር ድንገት ሰዎቹ መጡብን፣ የቤቱ ባለቤቶች። ከዛ ያዙ፣ ፖሊስ ጣቢያ ወሰዱ። እንዴት ፖሊስ ጣቢያ ወሰዱ? 18 አልሞላችሁ ያለዛን ጊዜ ነው። 18 ዓመት ሞልቷል አልሞላንም እኮ 18 ዓመት ካልሞላችሁ እኮ ፖሊስ ጣቢያ ወሰዱ አይችሉም። ይችላሉ። ምክንያቱም አስተና ማንጎ ያወረድን በድንጋይ ነው። አዎ ቤዛዎቹ ቤተሰቦቻችሁ ጋር ነው እንጂ ፖሊስ ጣቢያ ወሰዷችሁ አይችሉም። ፖሊስ ጣቢያ ወሰዛ ጣቢያ ነበረ በወቅቱ የፖሊስ ጣቢያ እዛ ወሰዱ። አይ እንደዛ ማለት ነው። ወይ ቤተሰብ ጋር ወስደው ከቤተሰብ ጋር ነበር አንድ ላይ የምትሄዱት። ምክንያቱም 18 ዓመት ያልሞላው ልጅ ፖሊስ ጣቢያ ያደርጋል። እንግዲህ ወስደውናል። አይ አይመስለኝም። እኔ ግን አይመስለኝም። የመጨረሻ መልስሽ? የመጨረሻ መልስ ሐሰት። እውነት ወይ ሐሰት? ሐሰት። እርግጠኛ ነኝ። እርግጠኛ ነኝ። እውነት ወይ ሐሰት? ሐሰት። ሰርቄ በፖሊስ ተይዤ አውቃለሁ። ደግሞ ማንጎ እስቲ በልጅነታችሁ በጣም የምታስታውሱ ገጠመኝ ይኖራችሁ? እኔ በጣም በልጅነቴ የማስታውሰው ገጠመኝ ይሄ ነው። ሰርቄ በፖሊስ ተይዤ ተደብድቤ አውቃለሁኝ። ማንጎ ማለት ነው። ሐሰት። እርግጠኛ ነሽ? እርግጠኛ ነኝ። እኔ አንድ ነገር እየቀደምኩሽ ነው፣ እየመራው ነው ያለሁት። አይ ሐሰት ነው። አሁን እንካሽ ሁለት ሆናለሁ። በእርግጥ ልትሰርቅ ትችላለህ ማንጎ ለምን እያልሽኝ ነው? ግን ደግሞ ፖሊስ ይዞ ፖሊስ ጣቢያ ድረስ ከመሄድ አትደርስም። እነሱ ናቸው የቤቱ ባለቤቶች ናቸው ፖሊስ ጣቢያ ይወስዳሉ። ግን እነሱ ቢሆኑ 18 ዓመት ያንበዛን ጊዜ ስለማይሞላችሁ ሊወስዱት አይችሉም። እኛ የዛን ጊዜ 18 ዓመት ይሁን 17 ዓመት ይሁን የት ያውቃሉ እነሱ? አይ ሐሰት ነው። መልስ ልንገርሽ? ታሪኩ ቅድም እንደነገርኩሽ ነው። ማንጎ ልናወርድ በድንጋይ ስናወርድ ድንገት መጡብን። ሌሎቹ አመለጡ፣ እኔም በእርግጥ አመልጥ ነበር እና ሌላው ልጅ ሲያዝ ምናልባት ያን ጊዜ ትምህርት ቤት ይመጣል ተከትሎት ማለት ነው። እና እኔ ደግሞ በዛ በትምህርት ቤት ጎበዝ ተማሪ ነኝ፣ መምህራኖች ያውቁኛል። እና በወቅቱ ትምህርት ቤት ቢመጡ ጥሩ ነገር ስለማይፈጠር ከልጁ ጋር ተደባለቁ፣ ከያዙት ልጅ ጋር ማለት ነው። አራት ነበር፣ ሁለታችን ተያዘ እና ፖሊስ ጣቢያ ሄዳችሁ? ፖሊስ ጣቢያ ወሰዱን። ከዛ ፑሻፕ አሰሩን።
ኦኬ እንግዲህ እውነት ነው ብሏል። ትክክለኛ ጥያቄ ማለት ነው። 2-0 እየመራሁሽ ነው። ኦኬ እሺ ከዛ ጠይቂኝ ዘግበሽ ይሄው ሸጥና እኔ ማለትም አምጥራሽ ነገር ካለው ብቻ እኔ ምን አጋጣሚ ካናዳ ሄጄ ነበር። ካናዳ ሄጄ ነበር። ይሄ ምን ምርመራ አስፈልገው? ካናዳ መቼ ነሽ ነው? መቼ መሰለህ? በ2010 የዛሬ 8 ዓመት ማለት ነው። ከማን ጋር ነሽ? የሄድኩት እንዳጋጣሚ ሆኖ ከአጎቴ ጋር ነበር የሄድኩት። ያው ለሲሄድ ለጉብኝት ነው የሄድኩት ከአጎቴ ጋር በጉብኝት ምክንያት ነው። ለሶስት ወር ቆይቼ መጣሁ ካናዳ። ለሶስት ወር? አዎ ለሶስት ወር። በየትኛው ወር ላይ ነበር የሄድሽ? ያው ኢትዮጵያ የሚሄዱት አለ አይደለ? ብቻ ክረምት ላይ ሄድኩት። በቃ ክረምት ላይ ሄጄ ወደ መስከረም ወደ ጥቅምት ላይ መጣሁ። ማለት ነው ማለት ለሶስት ወር ነው ካናዳ የቆየሁት ብለሽ? አዎ ለሶስት ወር ነው የቆየሁት። በምን ነበር የሄድሽው? በስራ ነው በጉብኝት ነው ወይስ? በጉብኝት ነው የሄድኩት። ያው ካናዳ የሄድኩት እንዳጋጣሚ ለጉብኝት ቢሆን የሰው ምንድነው ቤተሰብ ጥየቃ ነው። ቤተሰቦች ዛተላሉ ማን አለ? የምን ቤተሰብ? ለምሳሌ አክስት፣ አጎት? አዎ አሉ አጎቶች፣ አክስቶች ናቸው። የሄድኩት ካናዳ አጎቴ ጋር ነው። እሺ ለዛ ነው የሄድኩት። ካናዳ የት ግዛት ነው የሄዳችሁት? ያው በልጅ ስለሆንኩ በቅጥ ብዙም አላስታውስ ነበር ግዛቷን። ብቻ ካናዳ በሚለው ነው ያዝኩት። ሶስት ወር ቆየሽ? አዎ ሶስት ወር ቆየሽ። ምን ነበር እዛ ካናዳ የምትመገቡት? ካናዳ የምንመገበው ግን አለ እንደዚህ ኢትዮጵያ እንጀራም አለ። በቃ ምግቦች ኢትዮጵያ የሚሰሩ ምግብ እንጀራ ካናዳ ይሸጣል? ይሸጣል። የት? ሱፐር ማርኬት ላይ ይሸጣል። የወንደኛ ኢትዮጵያ እንጀራ አይደለም እንጂ ይሸጣል። ግን ንጹህ ጤፍ አይደለም። ሶስት ወር ካናዳ ቁጭ ብዬ እንዴት በዛ ልትቀሪ አላሰብሽም? ያው የሄድኩበት ምክንያት ልቀር አስገድደኝ። ማለት አንደኛ እንደዚህ ነፃነት አታገኝም። እንደዚህ ሀገር እንደ ቤተሰቦች ጋር የሄድከው ሰው ቤት ነው፣ ጭንቅቱ አለ ምናምን አለና በአሁኑ ሰዓት ቢሆን በእርግጥ እዛ ልቆይ ይችል ነበር፣ ላልመጣሁላ ይችላል። ግን ያኔ የልጅ አይምሮ ስለሆነ ለመቅረት ወደኋላ አላልኩም። ወደዚህ ነው የመጣሁት። ውሸት ነው በእውነቱ ውሸት ነው። ካናዳ ሱዳን ብትኛ አምንሽ ነበር። ለምን ካናዳን አሁን መቀበል ያቃተት? ሱዳን እንዴት ልትቀበል ይችላል? በዚህ በቤንሻንጉል ጠረፍ ትሄጃለሽ? አይ ያለ ቤንሻንጉል ያሳለፉኝም ብዬ ነው። ወለዛ ነው ካናዳ እንደዚህ መሰለኝ። ስለዚህ አግኝቻለሁ። ይሄን 3-0 እየመራሁሽ ነው። ቀጣዩ ደግሞ ይሄ በእግር ስደት ሄጄ አውቃለሁ። ስደት ሄጄ አውቃለሁ። ስደት ታውቃለህ? አዎ። መቼ? ወዴት ነው የተሰደድከው? 2008 ወደ ሊቢያ። ያው እዛ ሰፈር ጓደኛሞቻችን ማለት ነው ክረምት ላይ ያው ትምህርት ሲዘጋ ድብርት ምናምን ይመጣ አይደለ? ከዛ ተነጋገርንና ከሀገር እንውጣ ተባባልን። ከዛ በኋላ በእግር ሄድን ወደ ሊቢያ። ወደ ሊቢያ ለምን በእግር? አንድ ስራ ከ15 ከአንድ ወር ፈጀብን። በዚህ በአፋር ክልል ነው። እሺ። ከጅቡቲ ሄድን በአፋር በኩል። ከጅቡቲ ደግሞ ወደ ሊቢያ ሄድን። ወደ ሊቢያ በእግር ነው። እንዴት ልትሄዱ ቻላችሁ? 15 ሰዎች ነን የሄድነው። 15 ሰዎች ሆናችሁ 15ታችሁ ሊቢያ ደረሳችሁ? ሊቢያ ደረስን። አሁን ታዲያ 15ታችሁ ማደረሳችሁ? ደረሳችሁ። ከዛስ በኋላ ምን ገጠማችሁ? ከዛ የገጠመን ነገር በደላላ ነበረ የሄድነውና ተጨማሪ ገንዘብ ክፈሉ አሉ። ወቅቱ ደግሞ የሰዎቻችን አቅም ስላሌላቸው ተደብቀንም ስለሄድን ገንዘብ ለማስላክ ተቸግረን ነበርና በጣም ድብደባ ደብድበውን ነበረ። ምግብ አንበላም። ስለዚህ እዛ በጣም ብዙ ቆየን። ካምፕ ስንት ቀን ቆያችሁ? ጠባብ ቤት ውስጥ 30-40 ምናምን። ስንት ቀን ቆያችሁ እዛ ካምፕ ውስጥ? 3 ወር። 3 ወር? አዎ 3 ወር። ቤተሰብ አልፈለጋችሁም? ስልክ አልተደወለም? ደውለን ነግረናቸው ነበር። እሺ ቤተሰብ ምን አለ? ያው እንግዲህ ያለቅሳሉ። ማልቀስ ብቻ ነው ማለት ብርን ላካላሉ። ከዛም በኋላ ብርማ ላክ ብለዋል። እኛ በቃ አትላኩ። ለምን አትላኩ አላቻችሁ? እናንተ እኮ እንዴት ብሩን ቢልቱ ቻላችሁ?
ደላሎቹ ገንዘቡን ወስዶ በዛው እኛን ወደ ጣሊያን ነበር። እንዴት በተሻለ ጣሊያን ለመሄድ በሊቢያ በኩል በቀይ ባህር አቋርጠን ጣሊያን ለመግባት ነበር ሀሳባቸው። ሴቶቹ ነበሩ፣ ወንዶቹ ነበሩ። ታዲያ እንዴት ብሩን ቢቻላችሁ ማለት መሄድ ጣሊያን ፍላጎታችሁ ከሆነ ምን ነበር ፍላጎታችሁ? ማለት ብሩንም ቢብላችኋል፣ እዛው ካምፕናችሁ ያላችሁት ምን ሆነ ነበር? ከዛም በኋላ ወጣቶች ምን ልትሄዱ ነበር? ብር ሳንስጣቸው ስንቀር ትንሽ ይደበድቡንና ይለቁናል። ከዛ ወደ ሀገራችን ለመመለስ ነበር። ወደ ሊቢያ ሄዳችሁ ሄዳችሁ ከሙሉ ተሳት ቀጥሉ ወደ ጣሊያን ስለሄድን ደላላው ካሰብንበት ቦታ ላደርሱን ይችላሉ። ግን እኮ ደግሞ ማለት ነው ብር ግን እዛ ደላላው ብር ግድ ያስፈልጋል። እናንተ ብር ነው ይብላችሁ መሄድ ፈልጋችሁ እንዴት ይሆንላችኋል ታዲያ? ማወቅኛ አልከፈላችሁም። ታዲያ መጨረሻችሁ ነው ተመለሳችሁ። ቤተሰብን ብሎ ተቀበላችሁ ስትመለሱ ያው እንኳን ደህና መጣ ነው ተቀበሉ። ሊቢያ ደርሶ ግን ወደ ኢትዮጵያ መልስ አይከብድም? ዋናው በጥያ ተመለሽ እንጂ ምን ይከብዳል? አይከብድም። እሱማ የሄዳችሁበት ዓላማ ነው። ለሳደርሱ እንዴት ሊቢያ ደርሳችሁ ወደ ኢትዮጵያ ተመለሳችሁ? ዓላማችን ነው ጣሊያን ለመግባት ነበር። ይሄን ሁሉ መንከራተትና መራብነት ማስደርስብናል ብለን አላሰብንም እኛ። እኔ ወሻት የመጨረሻ መልስ ነው አግኝተሽ በጣም ትሄዳለህ። ሊቢያ በጣም ነገር አሁን ለሜሪያ ሰፈሩን ተመልካቾቻችን በሊቢያ ሳይሆን በህጋዊ መንገድ ይሻላል። ሶስት ይህን ቪዲዮ እያያችሁ ያላችሁ ተመልካቾቻችን ከ13,800 ወደ 20,000 ለመግባት ሩጫ ላይ ነን እና ያለነው። ሰብስክራይብ ማድረግ እንዳይረሳ፣ ኮሜንት እና ላይክ እንዳይረሳ። እስከመጨረሻው ሰብራችሁ እዩ። 3-1 እየመራው እገኛለሁ። ህይወት ግን ለምንኛ እንመራለን። የኔ ሶስተኛ ጥያቄ ነው የሚሆነው። አሁን ይሄ በሆነ ሰዓት ክፍለ ሀገር ሄጄ ስመለስ በመመለስበት ሰዓት ከሆነ ቦታ እስከሆነ ቦታ በትራንስፖርት መጣሁ። ያን ከፈልካኝ የመጣሁበት ምክንያትና ከሆነ ቦታ ደግሞ እስከ አዲስ አበባ እስከምደርስ ድረስ ብር አነሰኝና ሹፌሩ አላወርድሽም ብር ካላመጣሽ መልሼሽ ይዤ ነው የምሄደዋል። ከዛን እባክህ ብዬ ብለምነው እሺ ላይ አልቻለም እና በጣም አሰቃይ ለመንኩት አለቀስኩ። በታምር አይሆንም ማለት እሺ ስልኬን ያዝና ቢያንስ እኔ ቤተሰቦች ጋር ደውዬ ብር ያቀፍኩና ማለት ያን ጊዜ ደግሞ ማለት ትራንስፈር ምናምን የለም ነበር፣ እንደውም ካሽ ብር ነበር እና በፍጹም እንዲህ አለኝ በታምር። ከዛ ምን ይሆናል መሰለህ የሆነ ማለት እንደ ሰውነታችን ብዙ ጥሩ ሰዎች አሉ፣ መልካም ሰዎችና ብዙ ባይባል ብቻ ሰውየው መልሶ ይዞ ይሄድ ነበር ወደ መጣሁበት ማለት ነው። እና አንድ ጥሩ ሰውዬ እንዳጋጣሚ መጣና ያንን ብር ሞልቶልኝ ሰውየው ሄድ ተመልሶ ማወረደኝ። እኔም ወደ ቤት የገባው ማለት ነው። ሰውየው ተሳፋሪ አይደለም፣ ተሳፋሪ አይደለም፣ መንገደኛ ነው። ተለክሸለሽ ነው። መንገድ ከየት እየመጣሽ ነበር አንቺ? እንዴት በቂ ገንዘብ አላትሽ ነው ጉዞ? ማለትም ክፍለ ሀገር እየመጣሁ ነበረ። እንዳጋጣሚ ሆኖ 2 ቦታ ነው መኪናው የሚያያዘው። ከመጣሁበት ቦታ እስከ አንድና ከየት ነው የመጣሽው? የመጣሁበት ቦታ መናገር አልፈልግም። ንገሪኝ። ከየት ነው የመጣሽው? እንዴት በቂ ቤተሰቦችሽ እንዴት በቂ ገንዘብ ሳይሰጡሽ ከቤት ያስወጡሽ አሉ? የሚበቃውን ትራንስፖርቱ ይታወቃል። ስትሄጂ በትራንስፖርቱ ነው ያለው አይደለ? ስለዚህ ያ በቂ ገንዘብ አላስሽም። እንዴት ነው መሰለኝ መቼ ነው 2008 ዓመተ ምህረት ትራንስፈር በወቅቱ የለም ብለሻል። ትራንስፈር በወቅቱ ነበረ፣ ጊዜውን አላስታውስም በነገራችን ላይ። እና ማለት እንዴት መሰለኝ ቦርሴ ውስጥ ብር ያለን መሰለኝ። ለካ አንደኛው ቦርሴ ውስጥ ያለውን ብር ቀይሬ አስቀምጬ ነው የመጣሁት ብሩን ማለት ነው። ወጥቶ ነበር እንዳጋጣሚ ብሩ ሌላ ሰው አውጥቶ ነበርና በመጣው እንዳጋጣሚ እኔ እስከምደርስበት እስከ አዲስ አበባ ድረስ 2 መኪና ነበር የሚይዘው። አንድ ከዛ ከተነሳሁበት እስከሆነ ቦታና ከሆነ ቦታ ደግሞ እስከ አዲስ አበባ ድረስ ያለው ነው ብር ይጎደለኝ። በዛ ሰዓት ነበር ያ ሰውዬ እንዴት ይሞላልኝ? እሱ መንገድ ላይ በማልቀስበት ሰዓት መኪና ውስጥ ቁጭ ብዬ በአስፋልት ላይ በማልቀስበት ሰዓት ነበር ያ ሰውዬ ያን ብር ይሞላልኝ። እሺ ለምሳሌ በፈጪበት ከመነሻሽ ቦታ ገንዘብ እንዳለልሽ አውቀሻል። ገንዘብ በጊዜ የሚሰበስቡት እነሱ
ከመናኸሪያ እንደወጣችሁ አይደለም? ያም ገንዘብ እንዳለሽ ታወቅሽ። ለምን ደውልሽ ቤተሰቦችሽን መንገድ ላይ ለምን ጠብቁኝ ገንዘብ የለኝም ለምን አላልሽም? እንደ በጣም ቤተሰቦችን እያቸውን የመጣሁት እንጂ ወደ መጣባቸው አይደለም ቤተሰቦች እና ሰውየው እድሉን ማሰጠኝ እንደዛ ስለው አላመነኝም ማለት መድረሻሽ የት ነበር? አዲስ አበባ ነበረ ማገል ምትልሽ አዲስ አበባ መድረሻዬ ማለት ቤተሰቦች ጋር ነበር መጣው ግን ምን መሰለህ ለምን ለነሱ ደውልሽ ሰውየው ረዳኛለ እንድደውልና ብር ያቀብሉኝ ስለው ስልክ ይዤ ነበር ልሻል አዎ ስልክ ይዤ ነበር እኮ ታዲያ እሱን ፍቃደኛ ለምን ጠይቀልሽ ስልኳን እጅ ከሆነ ደውል እንዴት መሰለህ ነገር ያቺ መብት ነው ሳይከለክልሽም ቁርስ እሱ ልክ ነህ አይከለክለኝ ግን ከመነሻው እየተጨቃጨቀን ነበረ ከመነሻው እየተጨቃጨቀ ስለነበር በዛ ሰውየው ቢያንስ እኔ ሀሳቡ አልመጣልኝም የሚደውሉ ብር ማቀበሉ ለጊዜው ሀሳቡ አልመጣልኝም ነበር ማለት በቃ ወይኔ ተወኛል ወይ ምንም አያደርገኝም ወይ የተወሰነ ብር ነበር የጎደለኝና የተወሰነ ሰው ይሞላለኛል ማለት ነበር ሀሳቤ ማለት ነው ግን ያ ሰውየው ሊተባበረኝ አልቻለም ሀሳቤን ማልተቀበለ አይመስለኝም እኔ ምክንያቱም በቂ ትራንስፖርት ባትይም እንኳን ድንገት እንደምዳችሁ ያወጡት ይሆናል ግን ከመነሻው ቤተሰቦችሽ ጋር እዚህም እየመጣሽ ያለሽ ደውለሽ ገንዘብ ጨርሼና መንገድ ላይ ላችሁ ጠብቁኝ ማለት ትችይ ነበር እሱ አይከለክልሽም በእርግጥ ምን መሰለህ ያን እዛ ግብግብ ውስጥ ቢሆን የሆነ ችግሮች ሲመከሮች ሲደርሱ ለጊዜው ይሄን ሀሳብ አታስብ ማለት ብዙ እንደዚህ አማራጮች አይታዩም ከየት ነው መነሻሽ ከየት ነው ከአርሲ ጎቤሳ እስከ አሰላ ነበር ከአርሲ ጎቤሳ ከጎቤሳ አሰላ ድረስ ብር ይዣለሁ ሞልቶልኛል ከዛም ከአሰላ ደግሞ አዲስ አበባ መምጣት ነበር ከዛን ስመጣ የተወሰነ ብር ነው የጎደለኝ ብቻሽን ነበርሽ ብቻዬን ነበርኩ እንዳጋጣሚ ስንት ሰዓት ነው አዲስ አበባ የደረስሽ 11 ሰዓት ወይንም ለ11 ምናምን ሰውዬው ስንት ብር ነበር የከፈለልሽ መንገደኛ ሰውዬው 500 ብር አይረሳም ይሆናል የመልካም ሰዎች አይረሳም 500 ብር ነበር የከፈለልኝ እና 500 ብር ከፈለልኝ ነው አዎ ከፈለልኝ ማለት መልካም ሰው መሰለኝ እስካሁን አልረሳውም በነገር እኔ ግን እውነት የሚመስል ነገርም ይኖራል ውሸት የሚመስል ነገርም ይኖራል እሺ መጨረሻው ውሳኔ ውሸት እውነት እንዳጋጣሚ አሰላ ላይ ከአሰላ ወደ አዲስ አበባ እየመጣሁ እያለሁ ብር አነሰኝና በጣም ተጨንቄ ነበር። ተጨንቄ እያለሁ በእርግጥ ቤተሰብ ካልደወል ነበር ትራንስፈር ያደርጉልኝ በአጋጣሚ ትራንስፈር ነበር በዛን ጊዜ ትራንስፈር ያደርጉልኝ ቃልሲ ግን ሀሳቡ ወዲያውኑ ትራንስፈር ማድረግ ራሱ አልመጣልኝም ነበር ሀሳቡ ለምን ብር ይዤ እንዳጋጣሚ ራሳችን የመጣሁት የተወሰነ ብር ማለት ነው እና ለዛ ድንቃቄና ስለነበረ የሚገርም ረዳቱ በጣም ሲያስጨንቀኝ ረዳቱ አለቅሽ ምናምን ሲል በጣም በቃ የሌለ እንትን ውስጥ ገብቶ ነበር ረዳቱ ማለት ነው የንዴት ውስጥ ምናምን እና ሹፌሩ ችግር የለም እኔ ከኔ ኪስ ማለት ነው ብሎ 500 ሹፌር ሞልቶልኛል እና ቅድም የለሰው ሞላኛል ያው እኮ ማለት ይሄ ማለት ነው ብለው መንገደኛ ነው ያልሽ አይ ማለት ይሄ ለማሰጥ ለኔ የሚያሰጠው ምክንያቱም መንገደኛ ብለሽኝ የሚያሳታትሽኝ እና እንደዚህ አጋጣሚ ሆኖ ብር ጎሎ ትራንስፖርት ላይ ሞልቶልኛል ማለት ነው። ያም ቆየም ሰው ዞሮ ዞሮ ከራሱ ኪስ ነው ይሞላልኝ ቢሆን መንገደኛ ብለሽኝ ነበር። አይ እንግዲህ አንዳንድ ጥያቄዎች ተደርገዋል እና እውነት ነው ተመልካቾቻችን እያያችሁ መንገደኛ ነው ይሞላልኝ ብላኝ አሁን ደግሞ ሹፌር ነው ራሱ ውሸት ነው ግን አሸንፍሻለሁ ዞሮ ዞሮ ችግር የለም ሶስት ገባለች ኦኬ እኔ ሶስት ኖርማል ነው እሺ ይሄ ጥያቄ መልሽ አልቆቴ በግቻ በድንጋይ አናተበት እስካሁን ራሱ ምልክታል ታላቂ ነው አሁን አግብቷል ሁለት ልጆች አባት ነው እሺ በግቻ በስንት እድሜ ማለት ስንት እድሜ በልጅነታችን ስትጫወቱ ናችሁ እንዴት ተፈነከቶቻችሁ በድንጋይ ማለት ከፊት ለፊቴ ነበር ከዛ ወርብዬ በድንጋይ እንደውኛው አናት ላይ ፍክስክስ ያለ በድንጋይ ያስተካከበት ነገር ታውቁ ማለት ነው ድንገት በድንገት ሊፈጠር ይችላል
እሱ ስንጫወት ኢላማ ስንሞክር ማለት ነው። እሱ ከፊት ለፊት ነበር። ኢላማ ሞክሩት እሱ ላይ ነበረ። እንጨት ላይ ነበረ። አዎ ምን ያህል ለምሳሌ አንዳንድ ጊዜ በልጅነታችን ምን ያህል ብለን እንደሚወረውር ማለት ሰውዬው ቦቲክ የነበረው ከእንጨት በኩል ነበረ። ከፊት ለፊት ነበረ። ሌላ ሰዎችም ነበሩ። እሱ ብቻ ከሌሎች ብቻ ተነክቶቻል። ብዙ ሰዎች ተሰሩ። ሌሎች ከኋላ ናቸው። ከነከቱስ ነከተው ራሱ ምልክት አለ። እስካሁን በጣም ነው የሚገርመው። ያው የሁለት ልጆች አባት ነው። ይቅር በለኝ አጎቴ፣ በልጅነቴ ሳላውቅ የተለከትኩና ይቅር በለኝ እክሳለኝ። ምንም ማለት ከዛም በኋላ ወደ ሐኪም ቤት ሄደ ወይስ ቤት ነው? ቤት ሆኖ ነው የታከመው? ሐኪም ቤት ሄደ። ሐኪም ቤት እኔ እንጃ ተራስቸዋለሁ በጣም ስለቆየ ትምህርት እንኳን ራሱ አልገባኝም። ዛሬ አስታወስኩት። ትምህርት ሳትገባ እንዴ? አስታውሳለሁ ማለት ነው። ማለት አባርታ መጥክ ማለት ነው። ስድስተኛ ምናምን አመት ነው። 6 ዓመት ነው ማለት ቤት ትገባለህ። እኔ ቶሎ አልገባሁም ትምህርት ቤት። ትምህርት ቤት ቶሎ ነው የገባሁት። ትምህርት ቤት ቶሎ ነው የገባኸው እና እንዴት ታስታውሳለህ? ገና ህፃናት አስታውሳለሁ። እኔ ምን ለመናገር አረሳም ነገሮችን አረሳም። ስለዚህ እና ቤት ከሄደ ነው አይደለም? አላስታውሰውም። እሱ ግን በጣም ትምህርት ከመግባት በፊት ነው እሱ የፈነከቱት። እሱ አሁን ልጆች አሉ። 2 ልጆች አባት ነው። አይጠሩም። ዋናው ማግባት ነው። አልተሽ ቶሎ አካካካል እውነትም ማሳተፍ ይመስላል። ማለት እንዴት መሰለህ? እውነትም ማሳተፍ ይመስላል። አንዳንድ በአጋጣሚዎች እንዲህ ይፈጠራል። ማለት አስፈልክበት ሳይሆን በልጅነት ማንኛውም ሲጫወት ወደ ቤትም ዘመድም ሊፈነክት ይችላል። ግን አንተ ደግሞ ቶሎ ትምህርት ቤት አልገባሁም ማለት እሺ። ግን እውነት የመጨረሻ ዓመት የመጨረሻ ዓመት 3 ድል ነው የምትሰጥሽ። እውነት ይህ ዩኒቨርሲቲ ተመልካቾቻችን የህይወት ጉልላት በሚያሳዝን ሁኔታ አግኝተዋለች። እና ነገሩ እውነት ነበረ። ድንገት ነው የፈነከትኩት እና አንዳንድ ጊዜ በልጅነታችን ድንጋይ ማን ነው እስኪ ብዙ ርቀት የሚወረውር የሚለውን ለማየት እሱን አላየሁትም ነበረ። ለካ ፊት ለፊቴ ነበርና ድንገት ድንጋይ አንስቼ ይሄን ያህል ከአንቺ ርቀት ብዙ መነቃራቀምና እዚህ ጋር የፈነከትኩት እና ሌሎች ተሰራው ላይ ከስኮት ነው ያለበት እና ያድርጋል ይቅር በለኝ እና በጣም ፈንጭ ወደ ቤት ነው እየሮጥኩኝ የሄድኩት እና ስለዚህ እኔ በጣም ረባሽና በትምህርት ቤቱ በጣም ረባሽ ተማሪና በጣም ጎበዝ ተማሪ ነበር። በጣም ረባሽና በጣም ጎበዝ ተማሪ ነበር። ጎበዝ ተማሪ ልትሆኚ ትችያለሽ፣ ግን ረባሽ አይደለሽም። በምን ነው ረባሽ? ክላስ ውስጥ ነው ወይስ ግቢ ውስጥ? ብቻ ሁሉም ቦታ በጣም መጥባጭና ረባሽ ነበር። በጣም ጉልበተኛ ነበር። ተደባዳቢ ነበር። ባለጊዜ ነበርሽ በወቅቱ? ማለት መሰለህ አንዳንዴ ቤተሰብ ሲኖር ትምህርት ቤት ውስጥ የከሌ ቤተሰብ ስለምትባል ያን ቤተሰብ ደግሞ አላት ብሎ ስለሚያስቡ ስለሚፈሩ በወቅቱ ረባሽና በጥባጭ ተማሪ ነበር። ምንድን ነው ምንድን መሰለህ አጎቶች፣ አክስቶች የተወሰኑ ተማሪዎች ነበሩ ታላላቆች እና እነሱ ስለሚፈሯቸው እኔም በእነሱ ጥገኛ ሆኜ እደባደብ ነበር። ግሩፕ እየሰራ ማለት እደባደብ ነበር። ተደባዳቢ ነበር በጊዜ ግን ያው አደጋ ማድረስ አይደለም። አሁን ላይ ያስፈራራሽኝ ረባሽና እሺ። በቡድን ተደባዳባችሁ ታውቃላችሁ ወይስ በግል? በሁለቱም ከደባደብ ያለው ግን ብዙ ጊዜ በቡድን ነው የምደባደበው። ተሸንፍሻለሁ ወይስ አሸንፍሽ ነው? መሸነፍም ማሸነፍም እንዳለ ነው። ግን ብዙ ጊዜ በቡድን ስለአስበንበት ስለሆነ እኛ አሸንፋለሁ። ወርተሽ ታውቂያለሽ? ሰው ጎድቼ አላውቅም። ወርተሽ ታውቂያለሽ? ተጎድቼ ማለት ረባሽ ሆነሽ መምህራኖችሽ ካልመጡሽ ጎበዝ ተማሪ ስለሆንሽ ነው? ጎበዝ ተማሪ ነኝና አስተማሪ በሚገባበት ሰዓት አልረብሽም ነኝ። እንዴት ነው የምትረብሽው? አስተማሪ በወጣበት ሰዓት ያቺ ሰዓት ጠብቄ ነው የምረብሽው።
አረኮ ሁሉም ሰው እኮ የሚያደርገው እሺ ማለት ምንድን ነው የተለየ ነገር ምንድን ነው ማውራት አጠገባቸው ማውራት ልደባደብ እችላለሁ ክፍል ውስጥ አስተማሪ የሚመጣበት ሰዓት ግን ለጨዋታ ማለት ቁጭ እላለሁ ሁለት የእውነት ነው እንግዲህ ተመልካቾቻችን ያው እንግዲህ እኔ ልጅ ሆኜ ለመናገር ተደባዳቢ ነበር፣ ረባሽ ነበር። መደባደብ በጣም ነው። አሁንስ ያው ጊዜ ቀይረሽ የለ እድሜ ምናምን ያለንበት ሁኔታ ስለማይፈቅድ ነው። እዛ ነው እንጂ እድሜ ምናምን አይደለም። ለምን ቦክስ አትወዳደርሽ ነበር? ቦክሰኛ መሆን አትፈልጊም? አይፈልግም። ቦክሰኛ ማለት ፈልገው እንደዚህ ሰው መደባደብ ነው ለጊዜው ደስ የሚለኝ እንጂ ማን ሀሳብ የለኝም። ስለዚህ ግንቻለሁ። ስለዚህ 4-1 4-3 እየበራሁ በርበሬ ታጠኛ ካለው እንዴት ማን በርበሬ እናቴ በርበሬ አስማኝ ታውቃለች። አንተን በርበሬ ያጠነች በማን አድርጋ ነው ያጠነች? በልጅነት ለኛ ነበር እና ምግብ አበላም ብያት አንድ ቀን እንደዚህ ዋልኩኝ። እሺ ከዛ ለምንድን ነው ማቆላው እንደ ቅጣት በርበሬ ያጠነች እንዴ? ምግብ አበላም ለበርበሬ ያጠነች? ለኛ ነበርኩኝ ሌላ ምክንያት ቢኖራት ነው እንጂ ያናደድካት እሷን የረበሽካት ያጠፋት ነው እንጂ በምግብ መቼ በርበሬ ታጠነች አትችልም። አይ ያው ለኛ ስለኝ ያው ማኩረፍ ምናምን ይላል። ስለዚህ አጠነችኝ። በምግብ ብቻ ያጠነች? ማለት ያው ምግብ አልበላም ብያት ስላኮረፍኳት ያው እናት ደግሞ ሰጥቶኝ ልጅ ምግብ አልበላም ሲል የሚሰማኝ ስሜት ጭራሽ ምግብ አልበላም ብሎ በርበሬ ማጠናል። ያው የሚደበድቡ የሚመቱ የሚቆልጡት ማለት ነው። በእርግጥ በዚህ ዘመን ቢሆን አትብላልኝ ነው አትብላልኝ ነው ብላለች። እንዴት ሊሆን ይችላል? በዚህ ታጠናች። ከዛም በኋላ ነው እሷ ካጠነች በኋላ አንተስ ምን አልካት? በላኛ ከዛ በኋላ በላ አጥኜ እውነት የመጨረሻ መልስ እውነት ነው። እኔ በርበሬ መታጠን ምን እውነት የሚያስብለው በርበሬ መታጠን ምን መሰለህ? አንዳንዴ በእርግጥ ምግብ አልበላም ብለህ ላይሆን የታጠንክበት ምክንያት ግን አንዳንዴ ግን ምግብ አልበላም ብዬ ነው ሊሆን ይችላል። እሺ ለማንኛውም ማሳገኝ አላገኘሁትም። መልሱን አግኝተሽዋል? መልሱን አግኝቻለሁ። ግን እንዴት ነው እውነት ሊለጥበት የቻልኩት ምክንያት አንዳንዴ እናቶቻችን በፊት የሚያደርጉ ነበረ። ስናጠፋ ስናስቸግራቸው በጣም በርበሬ ያጠኑ ነበረ። በጣም ታጣጣው ማታ ታጣጣው። ስለዚህ በጣም አስቸጋሪ መሆኑን ይገልጻል ማለት ነው። አስቸጋሪ ሆኜ ሳይሆን ያው ለልጅነትና ለልጅነት ማለት ነው። በዛ መንገድ ነው እና ለኔ መታጠን ያው በወቅቱ በጣም የምናድግባት መበሳጭበት ጊዜ ነው። መታጠን የዛን ጊዜ ማለት ነው። ሁላችን በልጅነታችን ስንመታ የኛስታ ይገባል ታችን ይገባል። አሁን ነው ግን እና የዛን ጊዜ ህመሜ ለአሁኑ ግን ብዙ ነው እና በዚህ አጋጣሚ እናት ያመሰግናለሁ። አሁን አቻለን የመጨረሻ ጥያቄ አንቺ ጋር ነው። የመጨረሻ ጥያቄ ግልጽ ነው ማለት ብዙ በኔ በኩል ቤተሰብ የሆነ ያውቁታል ይሄን መልስ ማለት ነው። ብዙ ያውቁታል ይቻላል አንተም ታውቁት ይቻላል አይደል? ቴዲ አፍሮ ዘመዴ ነው የማን ነው? የኔ በጣም ትመሳሰላላችሁ። አይ እንግዲህ ባለ በጣም ቤተሰብ አይደለም ማለት ዘመዴ ነው ስልክ አንጎቴ ምናምን ይችላል ትመሳሰላላችሁ ታልክ ማለት ነው። ተመሳሰል ይችላል ግን ቤተሰብነት አለ። በእናት ወገን ነው ወይስ በአባት ወገን ነው ዘመድናችሁ? በእናት በኩል ነው። በእናት ወገን ያላችሁ? አይ እኔ አንተ ዳይቀን በርግጥ ምን ነበረ ማለት እኔ ብዙ ልጆች ነው ሲያወሩ አካባቢ ሲባል ተሰማና አሁን ላይ እየተሰማው ነው። ይሄ ልጅ እኮ የኛ ቤተሰብ ዘመድ ነበር ቤተሰብ ነበር ሲባል ተሰማው። ከቴዲ አፍሮ ጋር ከቴዲ አፍሮ ጋር እየሰማችሁ ነው።
ዘመድ በቀይ ስለሆንሽ እሱን ቀይ ነው ማለት ነው። አይ እንዴ ማንኛውም ሰው እኮ መንገድ ላይ ቀይ ለቀይ ዘመድ ነው ቀይ ሁላ ዘመድ ነው ይባላል። ስለዚህ በእናት ወገን በእናት ወገን የት ተወለድሽ አንቺ? እኔ የተወለድኩት ሀርሲ ነው የተወለድኩት። የት? ሀርሲ አርሲ ጎቢሳ። እሱ ደግሞ አርሲ አልተወለደም ትሄዳለህ? እኔ እኮ ተወለደ አላልኩህም። ይሄ ማለትም አጎቴ አክስቴ እኮ አይደለ የአጎቴ አክስት ቅርብነት ዘመድ ሳይሆን እኔ እንዴት ነው እስከ ሰባ ዘር የሚቆጠረው አይደለም እስከ እሱ ተቆጥሮ ቤተሰብነት አለው ማለት የስጋ ቤተሰብነት አለው ዘመዴ ነው ማለት እንጂ አጎቴ ነው አላልኩም። እና እንደውም ብዙም አላውቅም ነበር የሰውዬ እኮ ልጅ ምናምን የቤተሰብ ዘመድ ነው ምናምን ያ ከዚህ ሲባል የምትሰማው ታሪክ አለ እንደ ልጅ ነው ምናምን። ከዛም በኋላ ሲያድግ ምናምን እንደ ስጠይቅ ያለውን ቤተሰቤ ልጅ ምናምን ነበር እና ይሄ አካል ሲባል ያው እንግዲህ ዘመድ ምናምን ማለት ነው። በጣም የቅርብ ዘመድ ባይሆን ዘመድ ይሆናል። የውሸት ተመልካቾቻችን የቴዲ አፍሮ ዘመድ አሁን ያስቃል እንዴ? አይደለም ውሸት ጋር ታይክ ዘመን መሆን ምንድነው የሚያስቅና እሱ የሚያስቅ ብቻ ውሸት እንዳጋጣሚ ሆነ አይቻልም። ማይመኔ በቴሌቪዥን ብቻ ውሸት ነው ውሸት ነው ማለት ነው። እንግዲህ ማለት እሱ አቋል ቴዲ አፍሮ ዘመዴ ነው በነገራችን ላይ አሁን ካመለስ በኩል ነው የምንሆነው። በጣም ርቦኝ ተራቂ ለሚያውቃት በጣም ርቦኝ ተራቂ ለሚያውቃት ማለት ተማሪ ሆንኩበት ሰዓት ነው። ተማሪ ሆንኩበት ሰዓት ማለት ሃይስኩል ነው ወይስ ዩኒቨርሲቲ በገባበት ሰዓት ነው? ለምን ትያለህ? ከምግብ ቤት ነው የለመንከው? ማለት ካፌ ነገር ነው ወይስ ሆቴል ላይ ሄደህ? ካፌ ነገር ትንሽ የካፌ ናት። ሰጡ ከደረው አልሰጡኝም። እንዴት ለምን ቻልክ? ማለት ወደዛ እና ያስገፋፋ ነገር ምንድን ነው? በጣም ርቦኝ ነበር ነው ወይስ ቤት ሩቅ ነው? በዛን ጊዜ አይ ሩቅ ነው። ሰውን አግኝቼበት ነው የወጣሁት ለመለመን ከቤት ነው ዘጭ የጠየቁት። አሁን ሩቅ ነው ከትምህርት ቤት የለመንተሪ ተማሪ ያለው ሩቅ ትምህርት ቤት ስወጣ እኔ ለመንኩት አልከኝ አይደለም ኤሌመንተሪ ስማር ነው ያልኩሽ። ከትምህርት ቤት ዞሮ ትምህርት ቤት መለስ አይደለም ቤት ነበርኩኝ። ቤት ገባሁኝና ወደ 4:50 አካባቢ ይመስለኛል ክረምት ነው ብቻ ኤሌመንተሪ በመማርበት ታዲያ ከቤት ወጥተህ እንዴት ለማና ላይ ትችላለህ? ምክንያቱም አንድ ሰው ከቤት ከወጣ መራቡን ያውቃል፣ አለመብላቱን ያውቃል፣ በርቱ ሊወጣ ይችላል። እንዴት አንተ ሳትበላ ወጣ? ሰው ለምንድን ነው የሚለምነው? ምሩጥራት ሰው ስለሚርበው ለምን ይችላል። ግን ደግሞ ያን ታወቀ አንተ ለለመና አይጋብዝም ብዬ ከቤት ነው ወጣው ተልከኝ ቤት ነው ሳሌለ ነው ቤት የሚበላ ስላሌለ ቤት ውስጥ ምን የሚቀመስ ነገር የለም ነበር። ወቅቱ አልነበረ ምን የሚበላ ብዙዎች የሚለምኑት የሚጠይቁት ቤታቸው ቢኖር ኖሮ አይጠይቁም ነበር። ስላለ ነው የሚጠይቁት። ከቤት እንግዲህ ስለሚወጡ ብቻ አይደለም። ግን ከቤትም ቦታ ስላለ ነው መብላትና ለመብላት የማቆም ነው ይሄ በእርግጥ እውነትህን ነው። ማለት ሰው ሁሉ የሚለምነው ጠግቦ ሲሆን ደግሞ ስራውን ለማስታገስ ነው። ግን ደግሞ እስከማቅ ደረጃ ድረስ አንተ ለራይ ተጋለጥኩ አትመስለኝም። ስለዚህ ከቤተሰብ የዛሬ ማንነት ነው የድሮ ማንነቴ ማለት ያው የድሮ ማንነት የዛሬ ማንነት ብቻ ሳይሆን ያው ማንነትህን ማውቀው ከድሮ ማንነትህ ተነስቼ ነው። የተወሰነው ቢሆን የድሮ ማንነትህን አውቃለሁ እና አይመስለኝም ማሰብ የእውነት ነው። እንዴት ታሪኩ እንዴት አልነግርሽም። ዞሮ ግን እውነት ነው። ግን አይ ማለት ከነገር እውነት ነው ካልክ ማስረዳት አለብህ። ከየመጣከውን ደረጃ እንዴት ነው ለለመን የጋበዘክን ነገር ማስረዳት አለብህ። እንዴት ነው ያን ማውራት ስለማልፈልግ ነው። ዛሬ ቪዲዮአችን ይሄን ይመስል ነበረ። ውድ ቻናላችን ቤተሰቦቻችን ሰብስክራይብ ማድረግ እንዳይረሳ። እስከ ቀጣይ ቪዲዮ ድረስ ቀጣይ በአዲስ ቪዲዮ እንመጣለን። እስከዛ ጊዜ ሰብስክራይብ ላይክ በማድረግ ቤተሰቡ ነው 20 ሺህ በቅርቡ እንገባለን።